የአምላካችን የእግዚአብሔር ስም የተባረከ ይሁን። ከቻላችሁን ቆምና ዛሬ የምንካፈለውን የእግዚአብሔር ቃል ክፍል አነባለሁ። ዛሬ ሁሉንም ማንበብ አልችልም ምክንያቱም ምዕራፉን ሁሉ ስለምናየው ከ1 እስከ 11 ያለውን የአንደኛ ቆሮንቶስ መጽሐፍ ምዕራፍ 12ን እንመለከታለን ማለት ነው። እንደዚህ ይላል የእግዚአብሔር ቃል። ስለ መንፈሳዊ ነገር ወንድሞች ሆይ ታውቁ ዘንድ እወዳለሁ። አሕዛብ ሳላችሁ በማናቸውም ጊዜ እንደምትመረምሩ ድምጽ እንደሌላቸው ወደ ጣዖታት እንደተወሰዳችሁ ታውቃላችሁ። ስለዚህ ማንንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል አንድስ እንኳን እንዳይቻል አስታውቃችኋለሁ። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎት ልዩ ልዩ ነው፣ ጌታም አንድ ነው። አሰራር ልዩ ልዩ ነው፣ ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅሙ ይሰጠዋል። ለአንዱ ጥበብ መናገር በመንፈስ ይሰጠዋል፣ ለአንዱም በዚያው መንፈስ ዕውቀት መናገርን ይሰጠዋል። ለአንዱም በዚያው መንፈስ እምነት፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ታምራት ማድረግን፣ ለአንዱም ትንቢት መናገር፣ ለአንዱም መናፍስት መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህን ሁሉ ግን ያው አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። አሁን ዛሬ የምንጀምረው ትምህርት ዛሬ እንግዲህ የባለፈው ሳምንትንም ለማካከስ ሙከራ ስለማድረግ ይሄን ምዕራፍ ጠቅላላ አለፍ እያልን ለመመልከት እንሞክራለን ወይም ለማየት እንሞክራለን። ያው ታውቃላችሁ ሰርቬይ እያደረግን ነው፣ በጣም በዲቴል ሁሉም ነገር እያየ እንዳልሆነ ታውቃላችሁ። ስለዚህ ዛሬ በፈጥንባችሁ እንደማትቀየሙኝ ተስፋ አድርጋለሁ። በቆሮንቶስ ቤተክርስቲያን ውስጥ በጣም ብዙ ችግር እንዳለ በተለያየ ጊዜ ተነጋግረናል። ቆሮንቶስ ቤተክርስቲያን ውስጥ በጣም በርካታ ችግር አለ። ብዙዎችን ችግሮችን ተነጋግረናቸዋል። ግን ደግሞ ዛሬ የምናየው አንዱ ነገር ጳውሎስ ሲጀምር የሚናገረው ቆሮንቶስ ቤተክርስቲያን ውስጥ ካሉ ችግሮች አንዱ እናቃለን ባይልነት ነው። እናቃለን እንትን ስትሏቸው አቃለው እንደዚህ አቃለው ይላሉ። ስለዚህ በቆሮንቶስ መጽሐፍ ውስጥ ከምታገኙት ተደጋጋሚ ቃል አንዱ ይህን ታውቁ ዘንድ እወዳለሁ የሚል የምታውቁ ይመስላችኋል እንጂ የማታውቋቸው ወይም በዝርዝር የማትገነዘቧቸው በጣም በርካታ ጉዳዮች ሊኖሩ ስለሚችሉ ጳውሎስ የሚለው ይሄን ታውቁ ዘንድ እወዳለሁ ይላል። ምዕራፍ 10 ላይም አይታችሁ እንደሆነ ይሄን ታውቁ ዘንድ እወዳለሁ ይላል። ሌላም ቦታ ይህን ታውቁ ዘንድ እወዳለሁ ይህን እያለ ይቀጥላል ማለት ነው። አንዱ ዛሬ ሊያሳውቃቸው የሚፈልገው በሌላ አነጋገር ደግሞ ራሳቸው ምናልባት ጠይቀውታል ተብሎ የሚታሰበው ምንድነው ካላችሁ የጸጋ ስጦታዎችንና የነሱን የአጠቃቀም ሁኔታ ሳይጠይቁት አይቀሩም ማለት ነው። ስለዚህ ከምዕራፍ 12 ጀምሮ በጣም ፌመስ የሆነው የቆሮንቶስ መጽሐፍ ምዕራፍ 13ን ስለ ፍቅር የሚያወራው እሱንና ምዕራፍ 14ን ጨምሮ ጠቅላላ የሚያወራው ስለ ጸጋ ስጦታዎችና መንፈስ ቅዱስ የጸጋው ስጦታዎችን የሰጠበትን ዓላማ እንዴትስ ልንጠቀም እንደሚገባን የሚያብራራ መጽሐፍ ነው ማለት ነው። ግን እኔ ፎርማቴ ልንገራችሁ፣ ማስተምርበትን መንገድ ልንገራችሁ ይሄን ጉዳይ ማለት ነው። በዝርዝር የጸጋ ስጦታዎችና አጠቃቀማቸውን ሳይሆን ምንማረው በቆሮንቶስ ቤተክርስቲያን አውድ የነበሩትን የጸጋ ስጦታዎችና እንዴት ሚስ ዩዝ እንዳደረጓቸው ያላግባብ እንደተጠቀሟቸው ትኩረት እናደርጋለን ማለት ነው። ስለዚህ ይሄን ምዕራፍ ሲጀምር ነገር ግን ወንድሞቼ ይላችኋል ስለ መንፈሳዊ ነገር ወንድሞቼ ታውቁ ዘንድ እወዳለሁ። ስለምን ነገር? ስለ መንፈሳዊ ነገር። በሌላ አነጋገር አሁን ቀጥሎ የምናወራው ዲስከስ የምናደርገው ጉዳዩ መንፈሳዊ ነው በራሱ ማለት ኢትስ ስፒሪቹዋል ነው ማለት ነው። ስለዚህ ስፒሪቹዋል ነገር ታውቁ ዘንድ እኔ እወዳለሁ ወይም ማወቅ ይገባችኋል ብሎ ይናገራል። ለምንድን ነው ካላችሁ ቁጥር 2ን ሲፈታው አሕዛብ ሳላችሁ በማንኛውም ጊዜ እንደምትመሩ ድምጽ ወደ ሌላቸው ወደ ጣዖታት እንደተወሰዳችሁ ታውቃላችሁ ይላል። በደንብ ነው። አብዛኛው የቆሮንቶስ ቤተክርስቲያን አባላት ፓጋን የነበሩ ናቸው ወይም ደግሞ እግዚአብሔርን ባለማመን ውስጥ ይመላለሱ የነበሩ፣ በጣም አብዛኞቹ ደግሞ የጣዖት አምልኮን ይከተሉ የነበሩ ናቸው ማለት። ይሄ የነበሩበት የእምነት አይነት የሚመላለሱበት የህይወት ስርዓት አሁን በገቡበት በዚህ መንፈሳዊ ዓለም ውስጥ የራሱን ተጽዕኖ አድርጎባቸዋል። ኢምፓክት አለው። እነሱ ለምደውት ኤክስፒሪየንስ አድርገውት ተለማምደውት የመጡት ይሄ ጉዳይ አሁን ከሚለማመዱትና ከሚኖሩት ከእግዚአብሔር መንፈስ ጋራ ብሌንድ ሆኖባቸዋል። አንዳንዶቹ ተደበላልቆባቸዋል። that's why ከዚህ በፊት ስንመለከት አይታችሁ እንደሆነ አንዳንዶቹ ምንም አይመስላቸውም። የት ጣዖት ቤት ሄዶ ለጣዖት የተሰዋን ስጋ መብላት እንደገና ተመልሶ ደግሞ ቸርች መጥቶ ማምለክ ምንም አይጋጭባቸው።
ይሄ ከምን የመጣ ነው ሲባል ያለፉበት ወይም ከዚህ በፊት የነበሩበት የእምነት አይነት አሁን ባላቸው ህይወት ነገር ላይ ተጽዕኖ አድርጓል። ስለዚህ ይሄን ታውቁ ዘንድ እወዳለሁ። ለምን በፊት የምታመልኩት የአምልኮ አይነት አሁን እግዚአብሔርን ራሱ የምትረዱበት መንገድ ዲተርማይን አድርጎባቸዋል፣ ወስኖባቸዋል። ይላችሁ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ታስታውሱ እንደሆነ ምዕራፍ 6 ላይ ስትጸልዩ እንደ ሁለት ግሩፕ አትሁኑ ብሎ ተናገረ። እንደ ሁለት፣ አንደኛ እንደ ግብዞች አትጸልዩዋል፣ ሁለተኛ ደግሞ እንደ አህዛብ አትጸልዩዋል አይደል? ለምን ሲባል አህዛብ አሁን ጌታ ኢየሱስ ክርስቶስን አግኝተው መተው ራሱ ሲጸልዩ አህዛብ በነበሩ ሰዓት የሚያመልኩት የአምልኮ አይነት አሁን ባላቸው የጸሎት አይነት ላይ ተጽዕኖ አድርጎባቸዋል። ለምሳሌ መጽሐፍ ቅዱስ ሲናገር የአህዛብ አማልክት አይሰሙም አያዩም ይላል። ያያሉ እንዴ? የአህዛብ አማልክት ምን ያደርጉ? አይሰሙም። ከነገራ ምን ያደርጉ? አያዩ። እነዚህ አህዛብ አማልክትን ሲያመልኩ የነበሩ ሰዎች ጠቅላላ እንዴት ነው አምልኳቸውን ይፈጽሙ የነበሩት ካላችሁ ልክ ኤልያስ በቀርሜሎስ ተራራ ላይ ሆኖ እነሱ አማልክቶቻቸውን ሲጠሩ የጸለዩ ጸሎትና ኤልያስ ሲጠራ ያለው አይነት ዲፈረንስ ነው። እነዛ የአህዛብ አማልክትን የሚያመልኩ ሰዎች ምን ይላል መጽሐፍ ቅዱስ? ፊታቸውን እየባጨሩ እየጮሁ እየወደቁ እየተነሱ አምላካቸው እንዲመጣ ይለምናሉ። ኤልያስ ደግሞ ስታዩት ቆሞ አምላኩን አንድ ጊዜ ጠራው፣ አምላኩ መጣ። ለምን? የኤልያስ አምላክ የሚሰማ የሚያይ። የአህዛብ አማልክት አጋንንቶች ናቸው፣ አይሰሙም አያዩም። በአህዛብ አማልክት መካከል አንዳንድ ነገር ከተፈጸመ ራሱ ያደረገው ያ የተቀረጸው ምስል ሳይሆን ከጀርባው የሚሰራው መንፈስ ነው ማለት ነው። ሰምታችሁ? ስለዚህ ሰዎች ይመጡና ለምሳሌ ከአህዛብ አምልኮ የመጡ ሰዎች እዚህ መተው እግዚአብሔርን ሲለምኑት እግዚአብሔር ልክ እንደ አህዛብ አይነት አምላክ ስለሚመስላቸው ምን ያደርጋሉ ካላችሁ ፊታቸውን ይባጭራሉ፣ ይወድቃሉ፣ ይነሳሉ። ጌታ ኢየሱስ ክርስቶስ ራሱ እንደዚህ ያለ አህዛብ በመናገራቸው ብዛት የሚሰሙ ስለሚመስላቸው ሰምታችሁ? አሁን እዚህ መተን አንዱ በጸሎታችን ውስጥ እንዳይሰማ ከሚያደርግብን ነገር አንዱ የአህዛብ መንፈስ ነው። ምን ካላችሁ እዚህ መተን እግዚአብሔር የሚሰማን በምርጥ ቃላቶች ይመስላል፣ ወይም ደግሞ በጣም እግዚአብሔርን በጣም በከፍተኛ ሁኔታ እየወደቀን እየተነሳን ስለለመን ይመስላል። እግዚአብሔር የሚሰማው ጸሎት እንደ ፈቃዱ የሆነ ጸሎት ነው። አሜን አትም? ስሙ፣ እኔ ሁሉ ጊዜ ስለ ጸሎት ሳስተምር ምነግረው ነገር አሁን ለምሳሌ አዲስ ሰው አይታችሁ ታውቃላችሁ? ቤት ለቤት ምናምን ስትካፈሉ በመካከላችሁ በቅርብ ጌታን የተቀበሉ ምናምን ሰዎች ይመጣሉ አይደል? እና አገልግሎት ኤክስፒሪየንስ አድርገው አያውቁም፣ በጉባኤ መካከል ጸልየው አያውቁም ምናምንና አንዳንዶቻችን ለማለማመድ እነሱን ወደ አገልግሎት ለማምጣት ምናምን እከሌ ይጸልይልናል ብለን እንሰጣቸዋለን ጸሎት። ከዛ እነሱ ምንድነው የሚሉት? እኛ ጨፍነን አሁንም እኛ እከሌ ይጸልይ እኔ አልችልም ይለናል አይደል? ማይጸልይ እከሌ ይጸልይ እኔ አልችልም አዲስ ነኝ አልችልም። ሰውየው ግን ሪሊ ቤቱ አይጸልይም? ይጸልያል እንደገባው መጠን በራሱ ቋንቋ ይጸልይ። የሚለው ምንድነው ካላችሁ እንደናንተ ቃል ማቀናበር አልችልም፣ በዘርፋፋው ቀሚስ ሰማይ ዙፋን አልችልም። ስለዚህ እንደዛ ባልን ምን ታረጉብኛላችሁ? ትዝቁብኛላችሁ። እኔ አልፈልግም ነው የሚለው። እግዚአብሔር ጋር ግን በገባው ቋንቋ እኮ ሰውየው ይጸልይ። ይሄ የአሕዛብ መንፈስ ነው። ምን ገና አንድ ሰው በጉባኤ መካከል የሚችል ራሱ ትጸልይልናለህ ሲባል ወዲያው ቃላት መሰብሰብ ይፈል። ቆይ እንዲላችኋለሁ፣ እንደዚህ ያደርጋሉ፣ እንዲላሉ፣ ይሄን ጥቅስ አስገባለሁ ይለናል። ለምን? እግዚአብሔርን እኮ ለማናገር አይደለም የሚለው፣ እኛ ሊያስደምመን በቃ አይደል? እንዲህ ተብሎ ሰንበሳት እንደሚቀልጥ እኛ እንደነቃለን ማለት ግን ሰንበሳት እንደሚቀልጥ ምናምን ባትል ጠላቶችን መምታት ነው አይደል? ይመቱ ብትል ይመታሉ በቃ። አሜን አትም? የናንተ የቃላት ጥንካሬ ብዛት አይደለም አንዳች ለውጥ የሚያመጣው። እነዚህም ሰዎች የአሕዛብ አምልኮ ስለነበሩ አሁን የሚሰራውን የመንፈስ ቅዱስ አሰራር በጣዖት አምልኮ ስርዓት ብሌንድ አድርገው አብሮ ፈይተው ሊያገለግሉ ሲመስሉ እንደዚህ አይደለም እንድታውቁ ፈልጋለሁ። ለምን? ድሮ በመታመልኳቸው በአማልክቶቻችሁ ምክንያት አሁን እግዚአብሔር እንደዛ እየተረዳችሁ ተቸገረ። እግዚአብሔር ጥላቻቸው እንደመጣቻቸው ጣዖታት አይነት አይደለም፣ የሚሰማ የሚያይ አምላክ ነው። አሜን አትሉ? ስለዚህ አንድ ነገር ይነግራችሁ።
አንድ ሰው ቁጥር 3 ስትመለከቱ ያመጣው መልእክት የመንፈስ ቅዱስ ይሁን አይሁን ወይም ደግሞ የተናገረው አትራንስ ነው የሚለው ከፍተኛ የሆነ ንግግር የጋለ ንግግር ሲያደርግ አንድ ሰው የተናገረው ከእግዚአብሔር መንፈስ ይሁን አይሁን የሚለየው እየተንቀጠቀጠ ስለተናገረ አይደለም። አንዴ ስሙኝ ምናምን ስላል አይደለም። በጣም ጮክ ብሎ ስለተናገረ ሳይሆን በኮንቴንቱ ነው ምን መሆኑ የሚታወቀው በእግዚአብሔር መንፈስ እንደተናገረ ወይም እንዳልተናገረ የሚያውቀው። እንዴት ሲሉት ሰው በእግዚአብሔር መንፈስ ሆኖ ኢየሱስን የተረገመ ነው ሊል አይችልም። አሜን። ምን አይችልም? ኢየሱስ የተረገመ ነው ሊል አይችልም። አሁን እቺ አንድ ቃል ነች ወይም ደግሞ አንድ ሐሳብ ትመስላችኋለች። ሰው በመንፈስ ቅዱስ ተሞልቶ በመንፈስ ቅዱስ የሚናገር ከሆነ የኢየሱስን ክብር ዝቅ ሊያደርግ የሚችል አንዳች ነገር መናገር አይችልም። አሜን። እመኑኝ አሁን ማንም ሰው በዚህ ዘመን ቆሞ ኢየሱስ የተረገመ ነው የሚል በቤተክርስቲያን ሊያስተምራቸው አይችልም። ነገር ግን አንዳንድ ሰዎች ከእግዚአብሔር መንፈስ ውጪ እንደሆኑ የምታውቁት ኢየሱስን ዝቅ የሚያደርግ ነገር አንዳንድ ቀን ይናገራሉ። ይሄን ንግግር ሰውየው እየጋለ እየጮኸ አንዳንዴ በመካከል ልሳን እያደረገ ስለተናገረ ትክክል ነው አንለው። ለምን? ሰው በእግዚአብሔር መንፈስ ከሆነ ኢየሱስ የተረገመ ነው ሊል አይችልም። አሜን በሉ። አይችልም። እሱ ብቻ አይደለም። የትኛውን መልእክት አሁን እንኳን እኔ የምናገረውን መልእክት መመዘን ትችላላችሁ። ተናግረን ፋይናሊ አስተምረን ፋይናሊ ነገርን እንደዚህ ዲስኩር አድርገን ስንጨርስ በልባችሁ ከፍ ያለው ኢየሱስ ከሆነ መንፈስ ቅዱስ ነበር ማለት ነው። ኢየሱስ ካልሆነ አሁንም መንፈስ ቅዱስ አልነበረም። ሰምታችሁ? ይሄ በጣም ቢግ ክራይቴሪያ በጣም በቀላሉ መለየት የምትችሉት። ከዚህ ስትወጡ እኔን ሴሌብሬት እያደረጋችሁ ከሄዳችሁ እኔ እንዳምላካችሁ ኮንኩባችሁ በጣም የተደነቃችሁት በአንዳንድ ተርሚኖሎጂዎች ከሆነ በልባችሁና በመንፈሳችሁ ውስጥ ግን ኢየሱስ ምንም ስፍራ ካላገኘ ጠርጥሩ ትምርቱ። ለምን? ሰው በእግዚአብሔር መንፈስ ሆኖ ኢየሱስ የተረገመ ነው ሊል አይችልም። at the same time ሰው ደግሞ ኢየሱስ ጌታ ነው ማለት የሚችለው በእግዚአብሔር መንፈስ ነው። አሜን አትም። በሌላ አነጋገር አሁን አገለገልኳችሁ። እሺ ጌትነቱ ከተሰማችሁ ኢየሱስ በእናንተ ላይ የመግዛቱ ኃይል ከጨመረ ያ የመንፈስ ቅዱስ ስራ መንፈስ ነበር ማለት ነው። አሜን አትም። አሁን ይላችሁ ሰታስ ሲባል በዚህ ዘመን አርቲኩሌትድ ነው፣ በጣም የተቀናበረ ነው። ዝም ብሎ ዘሎ የሚመጣ አይመስላችሁ። አንዳንዶቻችን እንቆምና ኑሯችንን እንነግራችኋል። ምን ያህል ኑሮ እንደምንኖር ምን እንዳለን ምናምን አንዳንድ ሰው እዚህ እግዚአብሔርን አክብሮ አይሄድም። ምን አድርጎ ይሄዳል? ጭራሽ እግዚአብሔር ጥያቄ ሰው እንደዚህ እየተረፈው ለኔ እንደው አንድ ምግብ ታጣለህ። ሰው አንዳንዱ ይመጣና እኔ በቃ ጌታን ወገኖቼ የሰራው ቤት 40 ምናምን ክፍል ነው ምናምን ብሎ 40 ትሰጣለህ እኛ አንዳተን አስብለው ነው የምትሄዱ ሰውየው ይኖ ገብቶች እኔ እግዚአብሔር ያርክላችሁ አትመስክሩ አይደል? አንዳንዶች ግን ማን መሆናችንን ለማሳወቅ ምን ያህል ካፒታል እንዳለን ምን ያህል ዶሚናንት እንደሆነ ለመናገር ስንሞክር አንዳንድ ሰዎችን እግዚአብሔር እንዲያከብሩ አይደለም እናርጋቸው፣ በእግዚአብሔር ላይ እንዲነሱ አድርገናቸው። ይሄ የእግዚአብሔር መንፈስ አይደለም። እራሱ ምስክርነቶቻችሁን የምታቀርቡበት መንፈስ ማንን ትልቅ ለማድረግ እንደሆነ ማወቅ አለባችሁ። አንድ ሰው ይመጣል እግዚአብሔር እንዲያረጋልኝ በጣም ደስ ይላል እኔ ባይዘው 40 ቀን ይጾማል። አሁን መልሶ የራሱ ያደርጋል። 40 ቀን ይዞ ይከባድ ነው ትላል። 40 ቀን ደግሞ በውሃ ነው በምን ይላችሁ እረበስ አይ ሰውየው የፈለገው እግዚአብሔር ማክበር አይደለም 40 ቀን እንደሚጾም መናገር። ስለዚህ ከየትኛውም ስብከት መካከል ከየትኛውም ትምህርት ከየትኛውም ትንቢት ኢቫሉዌት ማድረግ ያለባችሁ ማከበረ ኢየሱስ ጌታ ከሆነ መንፈስ ቅዱስ ነበር። ኢየሱስ የተረገመ ነው የሚል የእግዚአብሔር መንፈስ አይደለም። በሌላ አነጋገር በጉባኤያችን መካከል ኢየሱስን ዝቅ የሚያደርግ ነገር ከመጣ እመኑኝ የእግዚአብሔር መንፈስ አይደለም። ኢየሱስ ደግሞ ዝቅ የሚለው ዝቅ እናርገው ተብሎ አይደለም። ሰውየው ወይም ኢየሱስን ሊያስተምር የመጣው ሰውዬ ከስብከቱ በላይ ጎልቶ ከሄደ አሁንም የእግዚአብሔር መንፈስ አይደለም። አሜን። እስቲ በደንብ አሜን። አሁን ስሙ። በመጽሐፍ ቅዱስ ትምህርት በተለይ በአዲስ ኪዳናዊ የመጽሐፍ ቅዱስ ትምህርት ከቁጥር 4 ጀምሮ እስከ 11 የምንመለከተው አንድ ጉዳይ ነው።
ጳውሎስ ስለ ጸጋ ስጦታዎች ይናገራል በውስጥ ግን የሚናገረው አንድ ነገር ስለ ሥላሴ ይናገራል በደንብ ስሙ በአዲስ ኪዳን የሥላሴ ትምህርት ወይም ደግሞ ትምህርተ ሥላሴ የምንለው በቀጥታ እንደዚህ ኦርደር ተደርጎ የተማረን አይደለም ከሌሎች ሐሳቦች ጋር ኢንተርውቭን ነው አንድ ላይ የተሸመነ ጉዳይ ነው ማለት ገብታችኋል through the bible ነው እንጂ የምናገኘው በአንድ ቦታ ተሰድሮ የምናገኘው የትምህርት አይነት አይደለም ስለዚህ በሥላሴ የማያምኑ የሚከራከሩ ሰዎች የሚናገሩት ምንድነው ታዲያ የታል ሥላሴ የሚለው ቃል ራሱ የታል ይሉ መጽሐፍ ቅዱስ ላይ እውነታቸው ነው መጽሐፍ ቅዱስ ላይ ሰምታችኋል ስለዚህ ትምህርተ ሥላሴን አደራጅተን ያወጣነው ከመጽሐፍ ቅዱስ ትምህርት ውስጥ ነው ሥላሴ ማለት በሶስት አካላት የተገለጠ አንድ አምላክ ማለት እምናመልከው እግዚአብሔር በስም በግብር ሶስት ነው እግዚአብሔር በመለኮት ግን አንድ ነው ስንት ነው ስለዚህ አንድ አምላክ ነው ግን ይሄ የምናመልከው አምላክ በስም በግብር ሶስት ሆኖ ይገለጣል ነገር ግን በመለኮትነት ስንት ይሆናል አንድ ይሆናል አሁን ይሄን ሲያሳያችሁ ተመልከቱ የጸጋ ስጦታ ልዩ ልዩ ነው መንፈስ ግን ስንት ነው ይላል አንድ ነው ስለዚህ የጸጋ ስጦታ ሰጪን መንፈስ ቅዱስን አድርጎ ያቀርባል የጸጋ ስጦታ ልዩ ልዩ ነው መንፈስ ግን አንድ ነው ይልና ሁለተኛው ደግሞ ሲያነሳ አገልግሎት ልዩ ልዩ ነው አሁን ስሙ መንፈስ ግን አንድ ነው አይደለም የሚለው ጌታም አንድ ነው ይላል ጌታ የሚለው ኢየሱስ ክርስቶስ ነው አሁን ሶስተኛው ስሙ አሰራር ልዩ ልዩ ነው ሁሉም በሁሉ የሚያደርግ እግዚአብሔር ይላል ደግሞ ስንት ነው አንድ ነው ስለዚህ አብ ወልድ መንፈስ ቅዱስን ገለጠ ማለት ነው አልታያችሁ አሁን የምታውቁት ኦርደር ምንድነው እግዚአብሔር ሲጠራ አብ ወልድ መንፈስ ቅዱስ አይደል በዚህ ኦርደር ግን መንፈስ ቅዱስ ወልድ አብ ብሎ ገለጠው ማለት ነው አሁን የጸጋ ስጦታን ሰጪ ማን ነው እስቲ መንፈስ ቅዱስ በሉ እስቲ አይሰማም መንፈስ ቅዱስ በሉ እስቲ ብዙ ጊዜ እንደው ትንሽ ሸውረር ያለ አስተሳሰብ የሚኖረን ብዙ ጊዜ መንፈስ ቅዱስ ላይ በጣም ብዙዎቻችን መንፈስ ቅዱስ መጣ ሲባል ይሁን የሚያርገበግበን ነገር ብቻ ይሁን ኃይል ብቻ መጥቶ መንፈስ ቅዱስ አምላክ ነው እስቲ በደንብ አሜን በሉ መንፈስ ቅዱስ አምላክ ነው መንፈስ ቅዱስ አምላክ ነው ስለዚህ አምላክ ስለሆነ በፈቃዱ የጸጋ ስጦታን ይሰጣል መንፈስ ቅዱስ ከዛ አገልግሎት ልዩ ልዩ ነው ይላል አሁን ስሙ የጸጋ ስጦታ ልዩ ልዩ ነው ማን ይሰጠናል መንፈስ ቅዱስ አገልግሎት ደግሞ ልዩ ልዩ ነው አገልግሎቱን የሚሰጠው ጌታ አንድ ነው በሌላ አነጋገር የአንድ አይነት ለምሳሌ ስጦታ ያላቸው ወይም የመንፈስ ቅዱስ ስጦታ ያላቸው አገልግሎታቸው ግን የሚለያይ ሰዎች አሉ አይደል እኔ አሁን አስተማሪ ነኝ ሌላ አስተማሪ አታውቁም ታውቃላችሁ እኔና የአስተማሪ የተሰጠን የመንፈስ ቅዱስ ስጦታ ምንድነው የማስተማር የጸጋ ስጦታ ሁለታችን ግን አገልግሎትን ኢምፕሊመንት የምናደርግበት መንገድ የተለያየ ለምን ይሄን ደግሞ የሰጠን ማን ነው ጌታ አሜን አትሉ ጳውሎስ ኢየሱስ ክርስቶስን እንዴት ተገለጠ ባንተ ስሩ ልጁን በእኔ ሁኔታ ይላል ጴጥሮስን መምሰል አላስፈልገኝም የቀሩትን ሌሎች ሐዋርያት መምሰል አላስፈልገኝም ልጁን በእኔ ሁኔታ ገለጹ ስለዚህ የኔ አገልግሎት it might be different ከጴጥሮስ ይለያል ለምን ጌታ አገልግሎት ይሰጣል አሜን አትሉ ሌላውስ አሰራር የሚባለው ቅድም እንዳልኳችሁ በአገልግሎት ውስጥ ሰውየው ደግሞ ያችን ነገር ቁጭ የሚያደርግበት የሚሰራበት ኦርደር የሚያስዝበት መንገድ አለ እሱን ደግሞ እግዚአብሔር አብ ይሰጣል ይላል ማለት ስለዚህ ሥላሴን አላያችሁ ነው በዚህ ትምህርት ውስጥ እስቲ ስሙ ቁጥር 6 7 ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅሙ ይሰጣል በደምሱ የጸጋ ስጦታዎች ዋና ዓላማ እቺን በደንብ ስሙ መንፈስ ቅዱስን መግለጥ ነው አሜን አትሉ አሁን ኢን ፐርሰን በአካል ኢየሱስ ክርስቶስ በምድር ተገልጦ ሄዷል አርጓል ተመልሶ ይመጣል አሜን
ልክ ኢየሱስ ክርስቶስ ሲሄድ ለሐዋርያቱና ለቀረው ሕዝብ ጠቅላላ የተሰጠው ተስፋ የማን መምጣት ነው? የመንፈስ ቅዱስ መምጣት። አሜን አትም በደምብ ስሙ። እኔ እላለሁ በዚህ ምድር ላይ በጣም ከሚገርመኝ ነገር ጌታ ኢየሱስ ክርስቶስ እርሱ እንደሚሄድ አውቀው ሐዋርያቱ አዘኑ ይላል። ልባቸው ታወቀ ይላል አይደል? በጣም ፈሩ። ለምን? ይሄን ሁሉ ጊዜ ከሱ ጋር አሳልፈዋል። ተአምራት ሲያደርግ ነበሩ። የሆነ ነገር ሲያደርግ ነበሩ። ከሱ ጋር በልተዋል፣ ጠጥተዋል፣ ወጥተዋል፣ ገብተዋል። ስለዚህ እረኛቸው መሪያቸው ሊሄድ ፈሩ። ከዛ በኋላ ልክ እንደፈሩ እንደደነገጡ እንዳዘኑ ሲያይ የሰጣቸው ተስፋ ምንድነው? አሁን ይውላችሁ ወረ ምንም እንዳፈሩ እንዴ እኔ እኮ ብዙ ጸጋ ምናምን ላያችሁ ላይ ያደርጋሉ። ከዛ ጨርቃችሁ ይፈውሳል። ከዛ ኃይለኛ ሰባኪ ነው የምትሆኑት ምናምን አላላችሁ። በዚህ እንደማይጽናኑ ነው ያውቃል። እኔ እሄዳለሁ አጽናኙን መንፈስ እልክላችኋለሁ። አሁን መንፈስ ቅዱስ መጥቷል። አሜናት። ልክ ኢየሱስ ክርስቶስ 33 ዓመት ተኩል እንደተመለሰው ከጌታ ኢየሱስ ክርስቶስ እርገት በኋላ ወደ ምድር መንፈስ ቅዱስ መጥቷል። ስለዚህ የጸጋ ስጦታዎች ምን ማድረግ ነው ስራቸው ካላችሁ መንፈስ ቅዱስ አሁን በጉባኤያችን መካከል እንዳለ መግለጥ። አሁን እያስተማርኳችሁ ነው። you have to feel እኔ እግዚአብሔር ረድቶ በጸጋ ያገልግልኳችሁ ከሆነ ፊል የምታደርጉት መንፈስ ቅዱስ አለ ብላችሁ። አንድ ሰው ትንቢት ሲያመጣ ትንቢቱ እውነተኛና እግዚአብሔርን የሚያከብር ከሆነ ሰው ሁሉ አንደርስታንድ የሚያደርገው ምንድነው ካላችሁ መንፈስ ቅዱስ አለ። the presence የሱን ህልውና ይነግሩናል። ማ መንፈስ ቅዱስ መኖሩ ማ የጸጋ ስጦታዎች ይነግሩናል። ግን መንፈስ ቅዱስን መግለጥ ለእያንዳንዱ ይሰጣል። ምን የጸጋ ስጦታ ይሰጠናል። እያንዳንዳችን እንገልጠዋለን። ከዛ ጥቅሙ ለማን ነው ሲባል ለአካሉ። አሜን አትም በደንብ ስሙ። ቅድም አብ ወልድ መንፈስ ቅዱስ ብለን በስላሴ ህብረት ውስጥ ሶስት አካል ጠቅሰን ግን ስንት አምላክ አለን? አንድ። አሁን ቀጥሎ የምንመለከተው በቅዱሳን መካከል ያለ ህብረት በአብ በወልድና በመንፈስ ቅዱስ አምላክ መካከል ያለ የህብረት አይነት በአንድ አምላክ መካከል ያለ ህብረት ሰምታችሁ ሊያስረዳ የሚሞክረው እሱ። አሁን በደንብ ስሙ። ይሄ ጥንቃቄ የሚፈልግ ጉዳይ ስለሆነ ቅዱሳን እንዲልንገራል። የትኛውም የጸጋ ስጦታ እላያችሁ ላይ አርፎ ከሆነ እና እግዚአብሔር እንድታገለግሉ እድል ሰጥቷችሁ ከሆነ እግዚአብሔርን ብትጠይቁት ለምን ጥቅም ሰጠኸኝ ካላችሁ ለራሳችሁ ጥቅም አይደለም። አሁን በጣም ብዙ ሰው የተቀባ መሆን እንደሚፈልግ አውቃለሁ። እንዲህ እልፍ ሲል ጨርቁ ፍውስ የሚያደርግ ሰው እንዲሆን እንደሚፈልግ አውቃለሁ። ይሄ ጥሩ ፍላጎት ነው፣ ብትፈልጉ ችግር የለም። ግን the motive behind ከዛ አጠገብ ያለው ሞቲቭ ለአካሉ ጥቅም አይደለም። ምክንያቱም የጸጋ ስጦታ የተጠቀሙባቸው ሰዎች ትንሽ የሆነ ነገር ሲያገኙ አይተናል። ያቺን ጥቅም ፍለጋ አንዳንድ ሰው አሁንም የሚፈልገው በጣም ፌመስ ለመሆን ገብታችሁ፣ አንዳንዱ በዛ በፌመስነቱ አማካይነት የሚመጣውን ኢኮኖሚ ተጠቃሚ ለመሆን፣ አንዳንዶች ጸጋ ተገለጠባቸው ምናምን ያላቸው ሰዎች ትንሽ ኑራቸው ከፍሎ ወይም ደግሞ ሰው የሆነ ነገር አድርጎላቸው ምናምን እንመለከትና ኦኬ በጣም ብዙዎቻችን ያን ጉዳይ የሚፈልገው ለዛ ጉዳይ ይሆንብናል። ግን የትኛውም የጸጋ ስጦታ በሰው ላይ የሚመጣው ራስህን ህይወት ለመቀየር አይደለም፣ አካሉን ለመጥቀም። ስለዚህ እኔ ላይ ያለ የጸጋ ስጦታ ጥቅሙ ለቅዱሳን። ስለዚህ ቅዱሳን በእኔ ላይ ካለው የጸጋ ስጦታ የመጠቀም መብት አላቸው። ለምነውኝ አይደለም፣ ለምኛቸው ነው እንደው መስጠት ያለብኝ። አሜን። ለምን አትሉ? አይገኝም ምናምን ትይኝ ለምነው አይደለም፣ ለምኝ። ለምን ይሄ እኔ ላይ የተቀመጠ ነገር ካለ የተሰጠው ለእናንተ። አሜን አትሉ? ሰው ለመጥቀም አሜን እንጂ በምንም አጋጣሚ ለራስ ጥቅም አይደለም። የጸጋ ስጦታዎች ለአካሉ ጥቅም የተሰጡ ናቸው። በሌላ ነገር እግዚአብሔር ሁላችንን እንደ አንድ ሰው ብዙ ብልቶች እንዳለው እንደ አንድ ሰው ይመለከታል። ቤተክርስቲያን እሱ ራስ የሆነባት አካል ነች። እንደ ሰው ብትመለከቷት እሱ ራስ የሆነባት
አካል ነች። ስለዚህ የማንኛውንም ጸጋ ስጦታ ለዚህኛው ለአንዱ ብልት ሲሰጣው ጥቅሙ ለማን ነው ካላችሁ ለአካሉ ጠቅላላ። ይሄ ቢገባን በጣም ብዙ ነገር ይለወጣል ብዬ አስባለሁ። አሁን በደምብ ስሙ። ይሄ እንዳልገባን ከምናቅበት ነገር አንዱ ምንድነው ካላችሁ አንዳንድ ሰዎች ልክ የጸጋ ስጦታ ሲገለጥባቸው አገልግሎትና የጸጋ ስጦታ ስንት ነው ብለናል? እስቲ ልዩ ልዩ በሉ። እስቲ ልዩ ልዩ በሉ። አይሰማም? በደንብ ልዩ ልዩ በሉ። ልዩ ልዩ አይደል? ልዩ ልዩ የጸጋ ስጦታ ሲሰጠን ዳይቨርሲቲውን ባይትሰልፍ ልዩ ልዩ መሆኑ ራሱ መውደድና ማክበር አለባቸው። አሁን በጣም ከተቸገረው ነገር ኢትዮጵያ ውስጥ እኔ ስለ ቸርች ሳስተምር እንደዚህ ብዬ እናገራለሁ። ቸርች ስፔሻሊቲ ክሊኒክ ነው የምትመስለው አይደል? ምንድነው የምላቸው? ከአንገት በላይ የሆነ ሰው ጋር ከአንገት በታች የሆነ ሰው ለውስጥ ደዌ እንደዛ እንደሚካሄድበት። አሁን አንዳንድ ክሊኒኮች ስትሄዱ ስፔሻሊቲ ክሊኒክ ናቸው እና የጥርስ ስፔሻሊቲ ክሊኒክ ነው እና የጥርስ ሐኪም ቤት ሄደህ ጨጓራህ መታከም አትችልም። ምንድነው የሚል ሰውዬው? እኛ ጥርስ ነው የምንሰራው፣ ሂድ እዛ የጨጓራ ምናምን ሰውዬ አለ አይደለም ይሏችሁ። አሁን የሚመግረኝ አንድ ሰው የሆነ ጸጋ ይገለጥበታል እኛ ሀገር። ልክ ሲገለጥበት እያየለ እየተገለጠ ምናምን ሲመጣ አልቲሜት ጎሉ ቸርች ከፍተ ዞሪልና ነብይ ነው ቸርች እዛ ጋር። ከዛ ቸርቹ የምንድን ቸርች ነው? የነብይ ቸርች። ስለዚህ ሁሉም ሰርቪስ ትንቢት ብቻ ነው የሚሆነው። አንዳንዶች ደግሞ በጣም በማስተማር እየበረቱ ጸጋ የተገለጠባቸው መጣ ዞሪልና ቸርች ከፍተ እዛ ስትሄዱ የምታገኙት ነገር ጠቅላላ ትምህርት ነው። አጋንንት አይጮህም፣ ሰው አይፈወስም፣ ምንም አይሆንም። ትምህርት ብቻ አውዱ እንትኑ በቃ አጋንንት አይጮህም ምንም። ከዛ ሰዎች ለምንድን ነው እዚህ ቸርች ማትቀመጠው? ቸርች አርፈ ለምን አንተን አትልም ስትሏቸው አይ እኔ እኮ ሁሉም እንደ ቸርች ነው የምቆጥረው። እሺ ጸሎት ስፈልግ እንንትና ጋር ሄዳለሁ፣ እንንትና ደግሞ በአምልኮ ምርጥ ናቸው እንንትና ጋር ሄዳለሁ፣ ደግሞ ስታመም እንንትና ጋር ሄዳለሁ። ልክ እንደ ክሊኒኩ ትዞራለህ። ቸርች እንደዛ አይደለም እግዚአብሔር ኦርጋናይዝ ያደረጋል። አሁን እቺ ቤተክርስቲያን ነች አይደል? እመኑኝ እዚህ የእግዚአብሔር ሙሉ ጸጋ አለ። እስቲ ጮኻችሁ አሜን በሉ። እስቲ ሰምበዲ የዚህ ነገር ተብሎ አልተሾመ ሊሆን ይችላል። ሰምበዲ እንትን ነው ተብሎ አልተሾመ ሊሆን ይችላል። እመኑኝ ግን ጸጋው አለ። አሜን አትሉ? የፈውስ ጸጋ አለ። አንድ ቤተክርስቲያን ውስጥ የፈውስ ጸጋ አለ፣ የትንቢት ጸጋ አለ፣ የመግለጽ ጸጋ አለ፣ የእውቀት ጸጋ አለ፣ የማስተማር ጸጋ አለ። ለምን? ለቸርች እግዚአብሔር ሰጥቷል በሙላት። አሜን አትሉ? መኖራችን አንድ አይነት እንደ ሳሙና ቁርጥ አንድ አይነት መሆን የለም። በቃ አንዳንድ ሰው ደግሞ አይቀበልም። እኔ አሁን አስተማሪ ነኝ፣ ከዛ አንዱ ደግሞ ነብይ ይሆናል። ከዛ ያው ሰው ትንቢት ስለሚወድ እሱ ሲቆም ይበጠበጣል፣ ደስ ይላቸዋል። አንዳንድ አስተማሪ ይከፋዋል። ዝም ብለህ ትንቢት ወዳድ ብቻ ምናምን ይቆጣል። በቃ ተቀበል፣ እንደዚህ ነው አገልግሎት። ልዩ ልዩ ነው። አሜን አትም? ይደብረዋል በቃ አንዳንድ አስተማሪ። አንዳንዱ ደግሞ ማስተማር አይችልም፣ የትንቢት ጸጋ ነው ያለው። ይቆምና ዋናው ባክ በትምህርት አይደለም ጭንቅላትን ስላሳበጥክ አይደለም መንፈሱ ነው ምናምን ይላል። እንዲህ የሚባል የለም። ሁለቱም እኛ ያስፈልገናል። አሜን አትሉ? ነብይ ምን ፈልጋለን? አስተማሪ ምን ፈልጋለን? የፈውስ ጸጋ ያለበት እንፈልጋለን። እስቲ በደንብ አሜን በሉ። እስቲ ዳይቨርሲቲውን ውደዱት። ባይዘው ስለ ዳይቨርሲቲ ከቸርች በላይ ፖለቲካ ውስጥ ተሰብኳል አይደል? ኢትዮጵያ የብሔር ብሔረሰቦች አገር ነች እና እንደዚህ መሆናችን በጣም ጥሩ ነው፣ ብዙ ከለር ምናምን ተብሏል። ልክ ቸርች አምጡት። ብዙ አይነት የጸጋ ስጦታ ስላለ ክብራችን ነው። አሜን አትም? ውበታችን ነው። ሁላችንም ነብይ አንሆንም፣ ሁላችንም አስተማሪዎች አንሆንም። ሁላችንም እንትን መሆን ብቻ አይደለም። እኔ ያለኝ ከእንትና እንደሚበልጥ መቁጠር የለብኝም። ልክ እኔ አስተማሪነት ያስፈልጋል እንደምለው ነብይነትን በዛው ልክ ለአካሉ ጥቅም ያስፈልጋል። አሜን አትም? ሌላም አገልግሎት የሚያገለግል ሰው በዛኑ ልክ ያስፈልጋል። አሁን መጣበታል። ነገር ግን መንፈስ ቅዱስን ለያንዳንዱ ለጥቅም ይሰጠዋልና ለአንዱም ጥበብ መናገርን በመንፈስ ይሰጠዋል፣ ለአንዱም በዚያው መንፈስ ዕውቀት መናገርን ይሰጠዋል፣ ለአንዱም በዚያው መንፈስ እምነት፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ ልሳናትን መናገር፣ ለአንዱም በልሳኖች ተናግሮ መተርጎም ይሰጠዋል። ይህ ሁሉ ግን የአንዱ መንፈስ እንደሚፈቅድ ለያንዳንዱ ለብቻው እያካፈለ ያደርጋል። አሁን የጸጋ ስጦታዎች ሲባል
በጣም ብዙ ጊዜ የተለያየ ቁጥር ሰዎች ሲሰጡ ትመለከታላችሁ። 9 የጸጋ ስጦታ አለው የሚል አለ፣ 21 የሚል አለ፣ 11 የሚል አለ። በጣም ብዙ ነው። እዚህ ጋር አሁን በኤፌሶን መጽሐፍ ምዕራፍ 4 ላይ የተዘረዘሩት የጸጋ ስጦታዎች አሉ። ከዚህ ጋር አንዳንዶቹ ተመሳሳይ አይደሉም። በሮሜ መጽሐፍ ምዕራፍ 12 ላይ የተዘረዘሩ አሉ። ከዚህ ጋር ፉሊ ተመሳሳይ አይደሉም። ለምሳሌ ሮሜና ኤፌሶን ውስጥ የማታገኛቸው ጥበብ፣ መናገር የሚለው፣ ዕውቀት የሚለው፣ እምነት የሚለው መንፈስ እዛ አካባቢ የለም ማለት እና እነዚህ የጸጋ ስጦታዎች ለምሳሌ ጳውሎስ በምዕራፍ 7 ቁጥር 7 ላይ ስለ ማግባት ሲናገር እንደኔ የጸጋ ስጦታ የተሰጠው ሰው አያግባ ይላል። ምን የጃንደረበነት ጸጋ ስጦታ ሰጥቶኛል። ይሄን ራሱ የጸጋ ስጦታ ብሎ ይቆጥረዋል ማለት እየሰማችሁ። ስለዚህ የጸጋ ስጦታ በጣም ብዙ ነው። አሁን እንዳልቆይባችሁ እያንዳንዱን ማብራራት አልችልም። አሁን ግራ የሚገባችሁ ምናልባት የእምነት የጸጋ ስጦታ መሆኑ ከሆነ ይሄ ኢየሱስ ክርስቶስን ያመንበትን እምነት ሳይሆን ተራራ የሚያፈልስ የእምነት አይነት እንደ ጸጋ ስጦታ የተሰጣቸው ሰዎች አሉ። አንዳንድ ሰዎች አይታችሁ እንደሆነ ለማመን የሚከብድ ነገር በአንድ ያምናሉ። እሱ የጸጋ ስጦታ። አንዳንዶቻችን ደግሞ በእግዚአብሔር ቃል ተምረን እንደዚህ ነው ተብለን ወደ ማመን እንመጣለን ማለት። ስለዚህ እምነትን እንደ ጸጋ ስጦታ እዚህ ጋር ያቀርባል። ስለዚህ የጸጋ ስጦታ በጣም ብዙ ናቸው። ተአምራት ማድረግ አለ። እነዚህ ሁሉ ግን መንፈስ ቅዱስ እንደወደደ ለእያንዳንዱ ያካፍለዋል። አሜን። አሁን ስሙ። ለምን ካላችሁ አሁን ጥቅሙን እናገርና ጨርሳለሁ። አካልም አንድ እንደሆነ አካል ስንት ነው? አሁን እኔ ስንት ነኝ? አንድ። ግን አካል የሆነ አንድ ነገር ብዙ ብልቶች አሉ። ነገር ግን የአካል ብልቶች ብዙዎች ሳሉ አንድ አካል እንደሆነ ክርስቶስ ደግሞ እንዲሁ ነው። አሁን አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎች ብንሆን፣ ጨዋዎችን ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። ሁላችን አንዱን መንፈስ ጠጥተናል። አሁን አካል አለ። በዚህ በአካል ውስጥ የተለያዩ ብልቶች ተገጥመውበታል አሉት። በክርስቶስ በሚባለው አካል ወይም በቤተ ክርስቲያን ውስጥ እያንዳንዳችን እንደ አካል ገብተናል። የገባነው ግን በመንፈስ ቅዱስ ተጠምቀን መንፈስ ቅዱስን ጠጥተን ነው። አሜን። ለምን አትሉ? ተጠምቀን ጠጥተን። ስለዚህ የቤተ ክርስቲያን አካል ያደረገን ማን ነው? እስቲ መንፈስ ቅዱስ በሉ። ጠጥተን የሚባለው ተሞልተ ነው። በእያንዳንዱ አካል ውስጥ የመንፈስ ቅዱስ ሙላት አለ። መንፈስ ቅዱስ ሞልቶን አጥምቆን የዋናው አካል ብልት አድርጎናል ማለት ነው። አስቡ። ኢየሱስ እንደዚህ ብሎ ጸለየ አንድ ጊዜ። እግዚአብሔር አብ አባቱ እኔና አንተ አንድ እንደሆነ እኛ አንድ እንደሆነ እነሱን ስንት አድርጋቸዋል? አንድ አድርጋቸዋል። ስለዚህ እኛ በስላሴ የተገለጠው አይነት ህብረት እንዲኖረን የተጠራ ሰዎች እዚህ የግሪክ ሰው ቢሆን አይሁድ ቢሆን ጨዋ ቢሆን የተማረ ቢሆን ብሎ ይለያል አይደል? ማንም ብትሆኑ ለክርስቶስ ቤተክርስቲያን አካልነት የበቃችሁት በመንፈስ ቅዱስ አማካይነት ነው። አሜን አትሉ? ማንም ሰው እዚህ መጥቶ ከከሌ ይበልጣል ማለት አይችልም። ማንም በዛ በዓለማዊ ባላችሁ ህይወት፣ በኢኮኖሚያችሁ፣ በፖለቲካ ስልጣናችሁ፣ በትምህርታችሁ የተለያየ ክላስ ሊሰጣችሁ ይችላል። እዚህ እንደዛ የሚባል የለም። አንድ አካል ውስጥ ለመግባት የመጣችሁ ብልቶች ናቸው። አሜን አትሉ? ምንም ሱፒሪየር የሚባል ሰው የለም። አንድ ሰው አገልግል ስትሉት ከእነንትና ጋር ግባ ምናምን ስትሉት እኔ አታውቁኝም እንዴ ከነዚህ ጋር? አዎ ከነዚህ ጋር። ምን እዚህ የመጣው በዲግሪ አይደለም፣ በመንፈስ ቅዱስ። እስቲ ለምን አሜን አትሉ? አንድ ሰው ፕላስቲክ ወንበር ላይ በህይወቱ ተቀምጦ ላያውቅ ይችላል አይደል? በጣም የሚሽከረከር ወንበር ነው ያለው፣ በጣም ባለስልጣን ነው፣ የሚሄድበት መንገድ ልዩ ነው ምናምን። ለአንተ ሌላ ወንበር የለንም፣ ይሄው በዚህ ትቀመጣለህ። አሜን። እዚህ ማንም ሰው በሌላ ማንነቱ በቤተ ክርስቲያን እንደገባ እንዲቆጥር አያስፈልግም። ማንም ሰው ማናችሁም በምናችሁም ወደዚህ ያልመጣችሁ በመንፈስ ቅዱስ ተጠምቀን መንፈስ ቅዱስን ጠጥተን እዚህ የመጣን ለአካልነት ያበቃን መንፈስ ቅዱስ የተባረከ ይሁን። እስቲ ጫዋቹ አሜን በሉስ። ከሰው እኩል ያደረገኝ መንፈስ ቅዱስ ነው።
እኔ ሁሌ እናገራለሁ በጣም ኢንፊሪዮሪቲ የማይሰማኝ የበታችነት የማይሰማኝ ቦታ የት ነው ካላችሁ ቸርች አንዳንድ ቦታ ከፍላችሁ ገብታችሁ እንኳን ይሰማችኋል የበታችነት አንድ ትልቅ 5 ስታር ሆቴል ገብተህ አንተ የምትጠቀመውና የሆነ ሰው የሚጠቀመው አንድ አይደለም ትሸማቃል እዚህ ግን አንድ መንፈስ ጥጥት በአንድ መንፈስ ጥምቅ የቤተ ክርስቲያን አባል እኔ በብዙ ነገር በትበልጥ ሰዎች ሊኖሩ ይችላል ምናምን ባላችሁ በሌላችሁ ነገር ምናምን እዚህ ስመጣ እኔም በእውነት ነው ተሸማቄ ማለት እኔ አንዳንድ ቀን በእውነት ነው ማቻል ምን እንደለበስኩኝ ትዝ አይለኝ ለጥቅሜ ለጽና ለጥቅም ካላልኩ እኔ ልብሴ እዚህ እንደማያከብረኝ አቃል ዲግሪ አለኝ ምንም እንደማያከብረኝ ያከበረኝ መንፈስ ቅዱስ እስቲ ጫዋቸው አሜን በሉ አንዳንድ ሰው ከመንገድ ላይ ያነሳኸኝ ምናምን እና ከንትን ጋር አስቀመጥከኝ ከንትኖች ጋር ይመስላል ከባለስልጣኖች ጋር ከሀብታሞች ጋር ኖ ከቅዱሳን ጋር ነው ያስቀመጠኝ አሜን እስቲ ጫዋቸው አሜን በሉ ከመንገድ አንስቶ ከተራ ቦታ አምጥቶ ምናምን ከባለስልጣን ጋር አይደለም ያስቀመጠኝ ከቅዱሳን ጋር እዚህ ኢንፊሪዮሪቲ የለም ሱፒሪዮሪቲ የለም የበላይነት የለም የበታችነት የለም ለምን ሁላችን በመንፈሱ የተጠመቀ ለአካልነት የበቃን ሰዎች ነን አካል ብዙ ብልቶች እንጂ አንድ ብልት አይደለም አሁን ማመን ያለባችሁ ዳይቨርሲቲ አካል በጣም ብዙ ብልቶች ውጤት ነው እንጂ አንድ አይደለም ድሮ እኔ ክፍለ ሀገር እያለሁ ቲቪ ቻናል አንድ ብቻ ነው አይደል ኢትዮጵያ ቴሌቪዥን ነው ምናምን በአንቴና ነው የምታዩት እና አንድ ቻናል መጥቶ ነበር ታስተውሱ እንደሆነ ቲቪ አፍሪካ የሚባል ታውቃለህ ኦኬ እናንተ የዲሽ ዘመን ናችሁ እሺ ቲቪ አፍሪካ የሚባል በቃ እሱ ላይ ነው የእንግሊዝኛ ፊልም ምናምን እኔ ያየሁት ማለት እና አረሰውም አንድ ማጋይቨር የሚባል ሰው ይያል እና ማጋይቨር ከሚገርማችሁ በጣም የትም ውስጥ ቢገባ ይወጣል ሄሊኮፕተር ይነዳል አውሮፕላን ይነዳል ሳይክል ከፈለገ ይነዳል የታመመ ሰው ያክማል ማጋይቨር የማይችል የለም ቸርች ማጋይቨር የለም አሜን አንነሱ ሁሉ እንደምትችሉ አታስቡ እማችሉት አለ በሌላ አካል የሚሰራ አሜን አትሩ አንነሱ ሁሉ በሁሉ ይመስላል አችልም ለምን አንድ አካል ብዙ ብልቶች ያሉት ስለዚህ እንደው በርታ ሲል እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህ በማለቷ የአካል ክፍል መሆኑ አይቀርም ቅድም እንዳልኳችሁ የእናንተን አገልግሎት የእናንተን ስጦታ ልከፍ ለማድረግ የሌላው ዝቅ ብታደርጉ የአካል ክፍል መሆናችሁ አይቀርም እስቲ ነው በአካል ውስጥ ነው ፈንክሽን የምታደርጉ እጅ የፈለገ የበረታ ቢሆን ምንድነው ስክብደስ ትራይሴፕስ ምናምን ቢኖረው የፈለገ ቢሆን ፈንክሽን የሚያደርገው የአካል ክፍል ስለሆነ ነው እንጂ ብቻውን ስለወፈረ አይደለም አሜን ጆሮም እኔ አይን አይደለሁም የአካል ክፍል አይደለሁም ቢል ይህን በማለቱ የአካል ክፍል መሆኑ ይቀር ዴድ ነው የምትሆነው ነው የሚለው አካል ሁሉ አይን ቢሆን መስማት ወዴት ተገኘ ሁሉም መስማት ይሆን ማሽተት ወዴት ተገኘ ይሄው ቅድም እንዳልኳችሁ አይነት የቸርች ሰርቪስ የሚያሰጋይ ለዚህ አንዳንድ ቦታ ይሄዳል ይሄ የነብይ ቸርች ነው ይላችኋል ስለዚህ ምን ማለታቸው ሌላ ነገር አጠብቅ ነው ምን አላስተምርህም ነው ይሄ የነብይ ቸርች ነው ሶ ምን ሆነ ማለት ነው ሌላ አካል ሁሉ ጠፍቶ ትልቅ ጆሮ አሁን ትልቅ ጆሮ ዝም ብሎ ብቻውን አትፈሩም እንዴ ጭራሽ አይ ሁሉ ነገር ተመጣጥኖ ቁጭ ሲል ነው እንጂ ደስ የሚለው ትልቅ ጆሮ ሌላ አካል የጠፋ ምናምን ምንድነው ነው የምትሉት ሁሉም አንድ ብልት ቢሆኑ አካል ወዴት በሆነ ሁላችሁ ተጨፍልቀን አንድ ብልት ሆነ አካል አንባል አንድ ብልት ነው የሚባል አሁን ስሙ ያው እንደምፈጥን አቃለው ቁጥር 21 ላይ አይን እጅን አታስፈልገኝም ልትለው አትችል ወይም ራስ ደግሞ እግሮችን አታስፈልግም ሊላቸው አይችልም ይሄ አሁን ከሰው አንፃር አይደለም የሚነገረው ዝም ብላችሁ የሆኑ የቸርች ሜምበሮች ምናምን አዳተሱ ከጸጋ ስጦታ አንፃር እዚህ ሀገር ደጋግሜ የማነሳው ቀጥሎ ባሉት ምዕራፎች በደንብ እናነሳዋለን የትንቢት አገልግሎት ለምሳሌ በጣም አቢዩዝ ከመደረጉ የተነሳ አያስፈልገኝም ያሉ ሰዎች መጥተዋል አይደል አረ ተዋሽተው ሐሰተኛ አጋጥሟቸው መጨረሻ አረ የለም ትንቢት እኔ አልፈልግም በሌላ አነጋገር ምንድን ማለት ነው አይን ጆሮ አያስፈልገኝም ብትል አፍንጫን ሌላው አካል አያስፈልገኝም ቢል ማሽተት ከወዴት ይገኛል እግዚአብሔር አካሉ ቤተክርስቲያን የሚሰራበት ያለ ጥቅም የተሰጠ ነገር ከወዴት ይገኛል
ስለዚህ እያንዳንዱ የጸጋ ስጦታ እንደሚያስፈልገን መቁጠር ያስፈልጋል። ቶለሬት አታርጉት። በጣም ምርጥ ትምህርት ስለምትማሩ የእግዚአብሔርን ቃል በጣም ስለምትከታተሉ ለእግዚአብሔር ቃል በጣም ከፍተኛ ክብር ስለሚሰጥ ትምህርት ብቻ ስለሚሰጥ በትምህርት ብቻ መመካት የለብን። አንዳንድ ቦታ በጣም ትንቢት ስላለ በትንቢት መመካት የለብን። እያንዳንዱ የጸጋ ስጦታ አካሉን ለመገንባት ያስፈልጋል። የምታደርጉት ክራይቴሪያ ቢኖራችሁ ነገሩ የእግዚአብሔር መንፈስ ነው አይደለም ብላችሁ መከራከር ነው እንጂ በደፈናው እኔ ትንቢት አልፈልግም አይባልም። እኔ ትምህርት አልፈልግም አይባልም። እኔ ፈውስ ስጦታ አልፈልግም አይባልም። ያስፈልጋል። አካል ውስጥ ጥቅም ያለው ግን ይውላችሁ ማወቅ ያለብን አንዳንድ የጸጋ ስጦታዎች እዚህ ላይ አምጥተው ያቆሙናል። አንዳንድ የጸጋ ስጦታዎች እዛው ያስቀምጡናል። እና እንደዚህ አይነት የጸጋ ስጦታዎች ስላሉ በጣም በርካታ ሰዎች የማነስና የመብለጥ ጉዳይ ይሰማቸዋል። እንደዚህ ናል። ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁንም የሚያስፈልጉ ናቸው። ደካሞች ማለት አይን ውስጥ የማይገቡ ሲደረጉ የማይታዩ በውስጥ ግን የአካሉን ጥቅም ያስከበሩ እነሱ ባይኖር ኖሮ ቸርች ማትኖር የተለያዩ ሰዎች አሉ። በእውነት ነው ማለት አንዳንድ አገልግሎቶች እንደኔ ያለ ቆሜ ነው ማስተምረው። በሁላችሁም አይን ውስጥ ገባሉ። ሁላችሁም አገልጋይ መሆኔን ትናገራላችሁ። አንዳንድ ሰዎች ደግሞ አሉ እግዚአብሔር በሰጣቸው ለምሳሌ የማካፈልና የመስጠት ስጦታ ብዙ ሰዎችን በቤተክርስቲያን እንዲጸኑ ያደረጉዋል። የሚያሳዝኑ ሰዎች አሉ። አንዳንድ ሰዎች ልብስ ይዘው እንደዚህ በቸርች የሚመጡ ሰዎች አሉ። ከዛስ ማን ብሎ ለአንዳንድ ሰዎች ስጥፍ የሚያደርጉ አንዳንድ ሰዎች አሉ። አንዳንድ ሰዎችን እንዲሁ አንደርስታንድ አድርገው ያለቻቸውን የሚያካፍሉ እንዴት የከበረ የጸጋ ስጦታ መሰላችሁ! እንዴት ለቤተክርስቲያን ጥቅም እንደሆነ ነግራቸው። እግዚአብሔር ላይ ሊያምጽ ያለ አንድ ሰው በእግዚአብሔር ቤት የማቆም ተግባር ነው። ምናልባት ያ ሰው የዚህ ተቀምጦ የፈለገበት ሰብከው ላይቆም ይችላል። አንተ ባካፈልከው ምግብ ግን እህት አለኝ ወንድም አለኝ ብሎ ይቀጥላል። እና አንዳንድ የአካል ክፍሎች ብዙም ትርጉም የማይሰጣቸው አይን የማይገቡ ግን ኢምፖርታንት ናቸው። ባይ ዘ ዌይ ፊዚዮሎጂካሊ ሰውነታችሁን ብታዩ ጥቅም የማይሰጡ ይመስሉ የአካል ክፍሎች አሉ። ዳር ኢምፖርታንት ናቸው። ጸጉር እንኳን ጆሮ ውስጥ የሚበቀል ጥቅም አለ። አሜን። ምንም አካሌ ብላችሁ ላታውቁ ይችላል። እሱ እንኳን ያለ አቅም ያለ ተግባር ያለ ችሎታ እግዚአብሔር አላስቀመጠው ጥቅም አለው። አሜን አትሉ? ቁጥር 25 እና 24 ክብር ያላችሁ ብልቶች ግን አያስፈልጋቸውም። ቆይ ካያሱላንዱ በአካል ብልቶች ያልከበሩ የሆኑ ይመስሉ የሚበዛ ክብር እናለብሳቸዋለን። ይሄን አላብራራችሁ። የምናፍርባቸው ብልቶቻችን ክብርን ይጨምሩልናል። ክብር ያላችሁ ብልቶቻችን ግን ያስፈልጋቸው። ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየተሰጠ እግዚአብሔር አካልን አገጣጠመው። አሜን። አንዱ ያለ አንዱ ሰርቫይቭ እንዳያደርግ ኢምፖርታንት የሆኑ የአካል ክፍሎቻችን አሉ። ብዙ ክብር የማይሰጣቸው ናቸው። ግን ምንድነው የሚለው? ስጧቸው ክብር። እንደውም ራሳቸው በራሳቸው የተገለጡ የአካል ክፍሎቻችን ክብር ያገኛሉ። ያለ ምንም ሰፖርት ክብር ያገኛሉ። ክብር የማያገኙትን ክብር ስጧቸው። እግዚአብሔርን የገጣጠማቸው። አሁን ስሙ እንደ ቤተክርስቲያን ደግሞ ስናስብ አንድ ብልት ቢሰቃይ ብልቶች ሁሉ ከርሱ ጋር ይሰቃያሉ። አንድ ብልት ቢከበር ብልቶች ሁሉ ከርሱ ጋር ደስ ይላቸዋል። ይሄን እግዚአብሔር ያርግልን። እስቲ በደንብ አሜን በሉ። አሁን ስሙ እንደ አካላሱ አንድ ሰው እጁን ቢያመው አንድ ሰው ደውሎ ሰሞኑን ጠፋ ምን ሆነ ሲባል ምንድነው አሞኝ ነው የሚለው አይደል? ስለዚህ ምንህን ስትሉት ነው እጄን የሚለው አይደል? ማሳጠር ከፈለገ ነው እጄን አሞኝ ቀርቻለሁ የሚለው። ሰሞኑን ነው ባክ ጤናም የለኝ እና ምን ሆንክ ሲባል እጄን አሞኝ ወይ ራሴን አሞኝ ወይ እግሬን አሞኝ ምናምን ማለት ማንም ሰው ሲደውለት ምን ሆነ ሲሉት እግሬን አሞታል አይላችሁ አሞኛል ነው የሚለው አይደል? እንደዛ ካላችሁ ቋንቋ አችሉም ማለት ነው። እና ምን ሆንክ ሰሞኑን ራሴን አሞታል አይባልም። ራሴን የማታረጉታላችሁ የራሳችሁ ታረጉና አሞኛል። ቅዱሳን በትክክል ቅድም ባለ ባየነው ስላሴያዊ ህብረት ከተሳሰረ የአንዳችን ህመም አንዳችን ይሰማል። አሜን አትም ይሰማል። አሁን አንዳንድ ሰዎች ላይ አላቃቸው
በአይንም አይቻቸው አላውቅም። ግን ዌብ ቲክቶክ ላይ የሆነ ነገር የሚያዋርድ ነገር ሲያደርጉ ቤተክርስቲያን የማያስከብር ነገር ሲያደርጉ እኔ ያመኛል፣ ይደብረኛል። ቀላል እኮ አይደለም። አንዳንድ ሰው መጥቶ እንነጋገራለን እኮ በጌታ ነው አካልህ ነው ማለት ነው። ህመሙ ይሰማ ማለት ነው። ደስታው ደስታ ይሁን ማለት ነው። በእንደዚህ አይነት ህብረት እርስ በርስ ስላልተሰፋን ያንዳችን ደስታ ያንዳችን አይደለም፣ ያንዳችን ህመም ያንዳችን አይደለም። እኔ ሁሌ እላችኋለሁ ስሙኝ፣ እናንተ ቤት የመጨረሻ የማያስፈልግ ዕቃ አንዳንድ ሰው ቤት ኢምፖርታንት ሊሆን ይችላል። በእውነት ነው የምላችሁ። አንዳንዶቻችሁ የረሳችኋቸው ልብሶቻችሁ በአካል ውስጥ አምጥታችሁ ኢንቨስት ብታደርጓቸው ለአንዳንዶች የክብር ልብሳቸው ሊሆን ይችላል። ለምን የአንዳንድ ሰው መጎሳቀል መራቆት እሺ ተውት። እንደ ቸርች ሁሉንም ላታውቁ ይችላልችሁ። እናንተ ብዙ ናችሁ፣ ኳየር ናችሁ፣ አንዳንዶች የጸሎት ቡድን ናችሁ። አትሊስት እዛ ውስጥ መታየት ትችላላችሁ። የአንዳንድ ሰው ህመም የሁላችን ህመም። አሁን እኔ ልንገራችሁ የቀረውበትን ኬዝ ለነብስሬ ለፓስተር ምናምን ነገርኳቸው። ደውልልኝ ብዙ ሰው ምንም እኮ መድኃኒት አልገዙልኝ፣ ግን እኔ በጣም ደስ አለኝ ሰው የኔ ችግር ከተሰማው። ይገባችኋል? አንዳንዶቻችን እኮ ገንዘብ ኢንቨስት ማድረግ አይደለብንም፣ የሆነ ነገር ማድረግ የለብንም። የግድ እዛ ቦታ ሄደን በቃ ተሰምቶ አይዞ ማለት እኔም አካልህ ነኝ፣ ያንተ የታመምከው ህመም እኔ ድረስ ደርሷል ማለት ነው። እግዚአብሔር እንደዚህ ያድርግ። እስቲ ጮኻችሁ አሜን በሉ። አሜን። ይመጣቻል። እሺ ይካፈላል። ኧረ እባክህ ሰው ሰላም በል አብረህ ህብረት አድርገን እኔ አልነካካም። በቃኛ በጣም ማቹርድ ሰው ነው የሚመስለው። እኔ ከማንንም ጋር አልነካካ። ምርጥ እዚህ የመጣው ልትነካካ ነው። አሜን። ለምን አትሉ? ልንጣላ ልንታረቅ ገብታችኋል? አንዳችን ያንዳችን ጉድለት ልንሞላ፣ አንዳችን ልንጠይቅ። አንዳንድ ሰው ደስ አይሏቸው ያገኙ ጠፋሽ የሚሉ ሰዎች አሉ። አላየሁም ሰሞኑን ከጉባኤ መካከል የጠፋ ሰው የሚያውቁ ሰዎች ምን ነው አላየሁሽም የሚሉ ሰዎች አሉ። እነሱን እግዚአብሔር ይባርካቸው። ሹልክ የምትሉ ደግሞ የሹልክ መንፈስ ይመታላችሁ። እሺ ጨዋችሁ በደም አሜን በሉ። ጅልነት አይደለም ቅዱሳንን መሳም እንዴት ነህ ደህና ነህ ወይ ምናምን መባል ጅልነት አይደለም። ለምን? ይሄ አካሌ ነው። በመንፈስ ቅዱስ አማካይነት ከኔ ጋር የተገጣጠመ ሰው ነው። ሲያመው ያመኛል፣ ሲደብረው ይደብረኛል፣ ደስ ሲለው ደስ ይለኛል። ሮሜን ስናስተምር አንድ ጊዜ ነግሬያችኋለሁ። በጣም ከባዱ ባይዘው ከሚያዝን ሰው ጋር ማዘን አይደለም። እኔ የሚመስለኝ ድሮ ማዘን ነበር የሚመስለኝ። እኔ ግን ኢትዮጵያ ውስጥ ከሚያዝን ጋር ማዘን በጣም ቀላል። እንዴ ካላችሁ የሆነ ሰው ይሞታል ለምሳሌ። ከዛ እኔ ኢትዮጵያ ይገርመኝ አንድ ሰው ሰውየው 40 ቀን ሆስፒታል ተኝቶ ማንንም አልጠይቀውም ሞተ ሲባል ቀብርም አልቀርም ይላል። ምን ታደርጋለህ? ቀብር አልቀርም አስፈቅዶ ከስራ ቀብር አልቀርም። ሆስፒታል ይቀራል። ሰውየው ምግብ የፈለገ ግን ይቀራል። ሰው ማየት የናፈቀው ግን ይቀራል። ስለዚህ እኛ በጣም ከሚያዝን ጋር ማዘን እንችላለን። ደስ ከሚለው ጋር ደስ መሰኘት ነው ከባድ። ይኖ ገብታችሁ ሰው እንትን አገኘ ሲባል ፈገግ ካልክ በእውነት መንፈስ ቅዱስ ረድቷል። እስቲ አሜን በሉ። እንትና ቤት ሰራ ደስ ካለህ መጀመሪያ በቃ መንፈስ ቅዱስ ረድቷል። አንተ ቤት ሰራ ከየት አምጥቶ ይላል ይደብራል። እና እሺ ደስ ብሎ መርምር፣ ግድ የለም መርምር፣ ግን ደስ ይበልህ መጀመሪያ ማለት እንትና መኪና ገዛ ዘንድሮ እኮ ምን ይላል። ከባዱ ደስ ከሚለው ጋር ደስ ይበላችሁ። እስቲ ጨዋችሁ አሜን። እንትና ተማረ ሲባል እልል በሉ። እንትና እንትን ገዛ አሜን። እውነቴን እኮ ነው። የቅዱሳን መባረክ ባይዘው የሌሎቻችሁ መባረክ አሜናት። እዚያው ትልቅ ሀብታም ከመካከላችሁ በጣም ትልልቅ ቢፈጠር የሚያቀሉት እናንተን በርደን በእውነት ነው ማለት ይፈጠሩልን። ጨዋቸው አሜን በሉ። እቺም ብዬ ጨርሳለሁ። እናንተ የክርስቶስ አካል ናችሁ። እያንዳንዳችሁን ብልቶች ናችሁ። እግዚአብሔር በቤተክርስቲያን እያንዳንዳችሁን አስቀድሞ ሐዋርያት፣ ሁለተኛዎቹ ሶስተኛዎቹ ማስተማር፣ ቀጥሎም ታምራት ማድረግ፣ ቀጥሎም የመንፈስ ስጦታን እርዳታንም እቺን በደምብ እርዳታንም አገዛዝንም የልዩ ልዩ አይነት ልሳኖችንም አድርጓል። ሁሉ ግን ሐዋርያት ናቸው አይደሉም። ሁሉስ ነቢያት ናቸው፣ ሁሉስ አስተማሪዎች ናቸው፣ ሁሉ ታምራት ይሰራሉ፣ ሁሉስ የፈውስ ስጦታ አላቸው፣ ሁሉስ በልሳኖች ይናገራሉ፣ ሁሉስ ይተረጉማሉ። ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ፣
ደግሞም ከሁሉ የሚበልጠው መንገድ አሳያችኋለሁ። ይሄን በሚቀጥለው ነው የምናየው። በጣም እነዚህ ሁሉ ሰው ነብይ አይደለም፣ ሁሉ ሰው አስተማሪ አይደለም፣ ሁሉ ሰው የፈውስ ስጦታ የለውም፣ ሁሉ ተአምራት ማድረግ የለውም። እግዚአብሔር መንፈስ ቅዱስ እንደወደደ ለእያንዳንዳችን አካፍሎናል። አሜን አትም ከዛ ነገር ግን ቆሮንቶስ ቤተክርስቲያን ውስጥ በጣም ችግር አለ። በጣም ቀጥሎ እንማራለን። ምን ካላችሁ ሰው የመንፈሳዊነት መገለጫ አድርጎ በቆሮንቶስ ቤተክርስቲያን የሚጠቀመው በልሳን መናገር ነው። በልሳን ከተናገረ የሁሉ ነገር የጸጋ ስጦታ ባለቤት አድርጎ ራሱ ይመለከታል። እንደዚያቸው ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ። የሚበልጥ አለ ማለት ደግሞም የሚበልጠውን መንገድ አሳያችኋለሁ። እኔም የሚቀጥለው ሳምንት አሳያችኋለሁ። ቆመን እንጸልይ።